ፋሚሊያንስ ዛሬም በሳታችን ተመልሰን መጥተናል። እንደ ቀልድ የጀመርናት ክላሳችን የምር በጣም ብዙ ይደናል። በጣም አሪፍ ነገር ሰርተናል ወይ ደግሞ አይተናል ብዬ አምናለሁ። ከኤችቲኤምኤል ጀምረን ከዛ ሲኤስኤስ ከዛ ደግሞ እያልን ፓይተን በቃ ማየት የሚጠበቅብን ወሳኝ ኮር የሚባሉትን ባለፉት ወራቶች እያየን መተናል እና በጣም የምሬ ነው የምላችሁ ምንም ሳላገኝበት በነፃ የእውነት ደስ እያለኝ ነው ሲሰራ የመጣሁት እና አሁንም ይሄ ነገር በቃ ወደ ሆነ ፍሬ እንዲቀየር ስለሚፈልግ አሁን በትንሹ 100 ተማሪ አለኝ ብዬ አምናለሁ። በቃ ቢያንስ ከዚህ ውስጥ የተወሰነውን እንኳን ማውጣት ከቻልኩኝ በጣም ደስተኛ ሆናለሁ። ምንድነው መሰላችሁ በቃ አሁን መሰረታዊ ባሉ ቢያንስ ኮድ ምንድነው እንዴት ነው የሆነ ነገር ኮድ ጽፈን ዌብሳይትም ሲስተም መስራት የምንችለው በቃ ኮድ አይዲያው አላ ቢያንስ አይዲያውን ለማስያዝ ሞክሬያለሁ ብዬ አስባለሁ። ምክንያቱም አሁን በጣም ውስብስብ ወሳኝ ሎጂክ ምናምን የሚሰራ ኤአይ ነው በዚህ ሰዓት። አሁን ቀጥሎ ከዚህ በኋላ የምናየው ምንድነው እንዴት ነው ኤአይ ተጠቅመን ኮዶችን የምንጽፈው፣ እንዴት ነው በኤአይ በቃ ብዙ ታሪክ መስራት የሚቻለው የሚለውን እናያለን። ቢያንስ ግን ምንድነው እኔ ማድረግ የፈለግኩትና እስካሁን ሲሰራ የሚመጣውት ቢያንስ መሰረታዊ የሚባሉ የኮድ እውቀት እንዲኖራችሁ ነው በራሳችሁ። ኤአይ ይጽፋል አክቹአሊ ግልጽ ነው። በዚህ ሰዓት ላይ ማንኛውም ዲቨሎፐር ከውጭ እስከ ሀገር ውስጥ ማንኛውም ዲቨሎፐር በዚህ ሰዓት የሚጠቀሙት ኤአይ ነው። በቃ እኔ አሁን ኦልሞስት ኤአይ ሙሉ ለሙሉ ኤአይ መጠቀም ከጀመርኩ ከአንድ ዓመት በቃ 2 ዓመት አካባቢ ይሆናል። ሙሉ ለሙሉ ትቻለሁ፣ በራሴ አልሰራም። ትላልቅ ሲስተሞችን በዚህ ሰዓት ትላልቅ ኢአርፒ ሲስተሞችን እየሰራ ያለሁት ኦልሞስት ኤአይን ተጠቅሜ ነው። ግን ምንድነው መጀመሪያ ኤአይ ከመምጣቱ በፊት ትምህርት ቤት የተማርነው ወተንም የሰራንበት ሌላው ምናምን አላ ሎጂኩም ቢያንስ እንደዚህ መሰረታዊ የኮድ እውቀትን ስላለን አንዳንድ ጊዜ ኤአይ ትቀባጅራለች፣ አንዳንድ ጊዜ እንደምትፈልጉት ላይሆን ይችላል። ያኔ ምንድነው በራሳችሁ የምታውቁት እዛች ጋር እንትን እያላችሁ እንዴት ፕላስ ደግሞ እንደዚህ ኢረር ምናምን ብመጣ በቃ በራሳችሁ እንዴት ነው መፍታት የሚችሉት ቢያንስ ስትራክቸሩ ምን ይመስላል የሚለውን እንድታውቁ በሚለው ነው እስካሁን ለማስተማርም እየሞከርኩ የመጣሁት። ጀስት ያ ነገር ትንሽም ቢሆን አሳክቻለሁ ብዬ አምናለሁ። እና አሁን ስንማር መተን የመጨረሻ ክላስ ነው ዛሬ የምንማረው። ዛሬ ባለፈ ጀምረ የነበረው የፓይተን ክላስ ላይ 4 ነው 5 ነጥብ አንስተን ነበር። አሁን የቀሩት ነጥቦች አሉ፣ እነሱን አንስተን ከዚህ በኋላ እንደዚህ አይነት ኦፐን ክላስ አይኖረንም ማለት ነው። ሶ ምንድነው የምናደርገው ቀጥታ ይሄንን ክላስ እንደጨረስ ነው ወደ ላይቭ ቪዲዮአችን እንገባለን። አሁን እንደሆነም ይሄ ቪዲዮ ሲለቀቅ አርብ 10 ሰዓት አይደል ቅዳሜ ማለት ነው። በነጋታው ቅዳሜ ላይቭ እንጀምራለን። በአሁኑ ቅዳሜ ላይቭ እንጀምራለን። ምንድነው በአሁኑ ላይ የምናደርገው ጀስት ላይቫችን ላይ ከፍተን በቃ ፌስ ቱ ፌስ እንድንነጋገረው ነው። አንዳንድ ነገሮችን እንድናወራ፣ አንዳንድ ነገሮች በቃ ጀስት እንዴት ምን ማድረግ አለብን እንዴት መሄድ አለብን የሚለውን ጀስት የሆነ መልክ ለማስያዝ ነው። ጀስት ለመማር ሳይሆን ቅዳሜ ጀስት አሁን ለመነጋገር ሞር ለመታወቅ በሚለው ብላችሁ ያዙት። ቅዳሜ እንደዛ ነው የምናደርገው። ከዛ ምንድነው አሁን ቀጥሎ ወደ ኢአርፒ ወደሚለው እንገባለን። በቃ ይሄ መጀመሪያ የኮድ እንትናችን እዚህ ጋር ገታ እናደርግና ወደ ኢአርፒ እንገባለን። ኦልሞስት እሱም ያው ኮድ ነው ወደ ሰፋው ወደምንፈልገው ብለን የተነሳ ነው ወደ ኢአርፒ ዓለም እንገባለን ማለት ነው። ከዛ ኢአርፒያችን ላይ በጣም ቀጥቅጠን እንማርና በኢአርፒ እያመሰገናችሁኝ እንድትኖሩ ነው የምፈልገው። በቃ ቢያንስ የሆነ ያህል ሰውን አውጥቼ ወደ ኢአርፒ ዓለም መቀላቀል ብንችል ብዙ ካምፓኒዎች በዚህ ሰዓት ላይ በኢአርፒ ላይ የሚሰራ በጣም ብዙ ሰራተኛ ይፈልጋሉ። እስቲል ለኔ አሁን ይደወልልኛል የምታውቃቸው ልጆች ምናምን ተብዬ አሁን እጄ ላይ ምንም ሰው የለኝም። ቢያንስ ግን ትንሽ ጊዜ ስቶኝ ልጆችን እያበቃው ነው ምናምን ብያቸው በቃ ኦልሞስት ብዙ ቃል የገቡልኝ ድርጅቶች አሉ። ቢያንስ እናንተ ብቁ ከሆናችሁና ከእናንተ ውስጥ አሪፍ የሆነን ሰው ወደ እንደዚህ ቦታ ማሰማራት ይቻላል። ከዛ ኤአይን እየተጠቀማችሁ ብዙ ነገሮችን መስራት ትችላላችሁ ማለት ነው። እና ላይቭ ቪዲዮአችን ላይ ከዚህ በኋላ በላይቭ ቪዲዮ እንላለን። ሌላ ደግሞ በዚሁ በቪዲዮ የተዋወቅኩት አንድ ሰው አለ። በጣም የሚገርም ሰው ነው። በጣም የሚገርም እውቀት ያለው ከሱ በጣም መማር የምንችለው ተስፋ ይባላል። በጣም በቃ ከሱ ብዙ ነገር መማር የምንችለው አንድ ወዳጅ አለን። የምሬ ነው የምላችሁና በጣም በብዙ ነገር እየመከረኝ በብዙ ነገር ሞራል እየሰጠኝ በብዙ ነገር እንደዚሁን እያለ ሞር ማኔጅ እያደረገኝ በምለው እንዳውም አስቡትና
እና አሁን አፕሊኬሽን ሰራለን። ይገርማችኋል ትንሽ የሆነ ሽርሽ ነገር ይስተካከልና ላውንች እናደርጋለን ብለን ነው። ጀስት አሁን እስካሁን ስለቃቸው የመጣውን የዩቲዩብ ቪዲዮዎችን የሚያሳይ አንድ ዌብሳይት ሰራና በቀላሉ በዛ ሊንክ ምናምን ወደ የኮምፒውተር ባክግራውንድ የሚያመጣ እዛ ዩቲዩብን የሚታዩበት እንደዚህ አይነት አፕሊኬሽን የስልክ አፕሊኬሽን ተሰርቶ የዌብ አፕ ነገር ተሰርቶ ልኮልኝ እስቲ ምናምን ብሎኝ በጣም በቃ ባለፈ ግርሞኝ ምናምን እያልኩ በጣም ተደምሜ እያየሁት ነበር። እና ይቻላል፣ ምንም ነገር ይቻላል፣ ብዙ ነገር ማድረግ እንችላለን። ጀስት ይሄ ጅማሮ ነው። በቃ በምለው ያሉት ይሄ ጅማሮ ላይ ነው። ልክ ከዚህ በኋላ ምንድነው የምናደርገው? የሆነ መልክ ይዘን በተለያዩ ላይቭ ቪዲዮችን ስንጀምር በስነ ስርዓት ሼፕ እየተደራረግን በቃ እንዲህ መሆን አለበት እንዲህ መደረግ አለበት የሚለውን ሼፕ እየተደራረግን ምን እናደርጋለን? ወደፊት እንሄዳለን ማለት ነው። እና ምንድነው አሁን ለዚህ ቪዲዮ አዲስ የሆናችሁ ሰዎች ካላችሁ የፈጠነ ወደኋላ ተመልሳችሁ ቶሎ አይታችሁ ከኛ ጋር ማለት እኩል ብትራመዱ ደስ ይለኛል። አለዛ ግን ያው ቪዲዮዎቹ እየተለቀቁ ስለሚመጡ ችግር የለውም፣ ረጋ ብላችሁም መምጣት ትችላላችሁ። ብቻ ግን ከኋላ ጀምራችሁ ከፓርት 1 እያያችሁ ብትመጡ አሪፍ ይመስለኛል። አብረን ያለነው ደግሞ ወደፊት ነው የምንጓዘው። ከዚህ በኋላ ወደ ኤአርፒ ነው የምንገባ። እንደዚሁም ደግሞ መሀል ላይ ምንድነው የማደርጋቸው ከክላስ አሁን ፎር ሉፕ በተለይ ባክኢንድ ላይ ፎር ሉፕ ፋንክሽን ክላስ እያልኩ ብዙ እንትን አስተምሬ የለ። አሁን እነሱን ሙሉ ተጠቅመን ደግሞ ፕሮጀክቶችን እንሰራለን። በቃ ፕሮጀክቶችን እየሰራን እንለቃለን። እንደዚሁም እናንተ ደግሞ አሁን ዛሬ ራሱ አንድ ገራሚ ታይትል እሰጣችኋለሁ። ቢያንስ ከሳምንት በላይ ጊዜ ወስዳችሁ በቃ ኤአይን ተጠቅማችሁ ኤቭሪቲንግ ብቻ ጽድት ያለ ፕሮጀክት የሚሰሩ ታይትል እሰጣችኋለሁ። 4-5 ታይትል ሰጥቻችሁ ከዛ ውስጥ መርጣችሁ ደስ ያላችሁን ነገር ነው የምትሰሩት። ከዛ በቃ ከዚህ በኋላ እንደዚህ ፕሮጀክቶችን እዚህ ዩቲዩባችን ላይ እየተነጋገርን እያሳየን አንዳንድ ነገሮችን በቃ ለኖሌጅ የሚጠቅሙትን እየጨማመርን እንትን እያልን ኤአርፒያችንን ይዘን ወደፊት እንሄድና የፈጠነ ቢያንስ የሆነች የሚታይ ለውጥ ማምጣት መቻል አለብን ማለት ነው። ይህን ያህል እንደዚህ ከተነጋገርን በቂ ነው። አሁን ሞር ቅዳሜ ላይቭ ላይ ስንገናኝ እንትን እንላለን። ተነጋገሩና 3 ሰዓት ላይ ቅዳሜ 3 ሰዓት ሌላ ቀጥሮ እንዳይኖራቸው ቲክቶክ አካውንታችን ላይ ቲክቶክ አካውንታችን ታውቃላችኋ። ይሄኛው ነው ቲክቶክ አካውንታችን ታምራት ቅዳሜ 3 ሰዓት ላይቭ እንገባና እንግዲህ ያለውን ነገር እንነጋገራለን። ከዚህ በኋላ መልክ እያሳዝ ነው የምንሄደው። ሞር እኔም እየጠፋሁባችሁ ነበር። ትንሽ ይዘን የነበረው ፕሮጀክት አዛ በጣም ከባድ ፕሮጀክት ይዘን ነው ትንሽ ባለችኝ ሰዓት ላይ ነው እያጣበብኩኝ ነገር እየሰራ ያለሁት። ኦኬ ስለዚህ ቅዳሜ 3 ሰዓት ላይ ማታ እንገናኝ ማለት ነው ላይቭ ቲክቶክ ቪዲዮ ላይ ሌላ ቀጠሮ እንዳይኖራችሁ። ከዚህ በኋላ ደግሞ ቲክቶክ ላይ ያሉትን ደግሞ እንትን እያደረግን ሪከርድ እያደረግን ደግሞ ዩቲዩባችን ላይ የምንለቃለን። ችግር የለውም። ቢያልፋችሁም እዛ ጋር ቲክቶክ ላይ ቢያልፋችሁም ዩቲዩብ ላይ ታገኛላችሁ ማለት ነው። ይህ ትምህርታዊ ነገር ሲሆን እዛ ጋር ያለው ወደዚህ እናወጣለን። ወደፊት ደግሞ እየተሻለ ነገር ካለ እሱንም እያስተካከልን አፕዴት እያደረግን እየተነጋገርን እንሄዳለን ማለት ነው። ኦኬ ወደ ዛሬ ክላሳችን ስንመጣ በባለፈው ቪዲዮችን ላይ ስለ ፓይተን ክላስ ጀምረን ነበር። ስለ ፓይተን ክላስ ላይ እዚህ ላይ እንደሚታዩት እነዚህን አትሪቢዩቶቹን እና አክሽን ቢሄቪየር የሚባሉትን ክላስ ራሱ ምንድን ነው ብለን እነዚህን አይተናል። ከዛ ኤግዛምፕሎችን ሰርተናል። ከዛ ኦብጀክቶችን ክሬት አድርገን አትሪቢዩቶችን በቃ እነዚህን ሜተድ ማለት ፋንክሽን ማለት ነው። እነዚህን አይተናቸዋል። ከዛ ሰልፍ የሚለው ራሱ ምንድነው? ከዛ ኮንስትራክተር ምንድነው? እነዚህን በባለፈው ቪዲዮአችን ላይ እነዚህን እንዳለ ሜተድ ዊዝ አትሪቢዩት እነዚህን ሁሉ አይተን ነው ያቆምነው። ከዛ ለምንድነው ኦኦፒ ኦብጀክት ኦሪየንትድ ፕሮግራሚንግ የሚለው ለምንድነው ያስፈልገው አይስ ኢምፖርታንት የሚለውን እነዚህንም የተወሰነ አይተን ነው ያቆምነው ማለት ነው የባለፈው ቪዲዮአችን ላይ። ሶ ዛሬ የመጨረሻና የቀረውን ኢንሄሪታንስ ፖሊሞርፊዝም የሚባሉትን የተወሰኑ እናይና የመጨረሻ ክላሳችን ይሆናል ማለት ነው። ፓይተን ላይ ይሄ የመጨረሻ ክላሳችን ነው። ሶ ኢንሄሪታንስ ስንል ምን ማለታችን ነው? ኢንሄሪታንስ ማለት one class can use the properties of another class ምንድን ነው? አንድ ክላስ አለ፣ መጀመሪያ የተሰራ የሆነ ክላስ አለ። ሌላኛው ክላስ የዛኛውን ፕሮፐርቲ በቃ የሚጠቀም ከሆነ ምንድነው እንዲጠቀም የሚያደርግ ነው። በቃ የሚጠቀም ከሆነ ኢንሄሪታንስ የዛኛውን ክላስ እዚህኛው ክላስ ላይ የምንጠቀም ደግሞ ኢንሄሪት አድርገን ለምሳሌ አሁን ኤአርፒ ልንሰራ ወይ ደግሞ ወደ ኤአርፒ እየሄድን አሁን ኤአርፒ ላይ እነሱ ቤዚክ የሆኑትን ነገሮች አዶንስ ፋይል የሚባሉትን በቃ ቤዚክ የሆኑትን ሰርተዋል
ማን ኤአርፒ የሚሰሩ ድርጅቶች ማለት ነው። ብዙ አይነት ኤአርፒ ታይፖች አሉ። ከዛ ውስጥ መጠንም የምናየው አንድ አለ። እሱንም አሳውቃቸዋለሁ። ምንድን ነው ሰርተውታል። ከዛ እነሱ የሰሩትን ቤዝመንቱን የሚባለውን አንነካም። ምንድነው የምናደርገው? እነሱ የሰሩትን ክላስ ሞዴል ተጠቅመን ኢንሄሪት አድርገን የራሳችን ላይ ሰርተን ነው ምን የምናደርገው? ይዘዛ ላይ አፕዴት የምናደርገው ብዙ ነገሮችን የምንጨምረው የምንቀንሰው፣ የሆነ ነገር ሀይድ የምናደርግ ኤቭሪቲንግ ብቻ የምንሰራው ምን አድርገን ነው? ኢንሄሪት አድርገን ነው። ኢንሄሪት ስናደርገው ምንድነው ያኛው ዋናው ክላስ አለ። ከዛ ደግሞ ያኛው ክላስ ቢሄቨርን ነው ተጠቅመን ይሄኛው ክላስ ላይ መጠቀም። ለምሳሌ እዚህ በሪል እንትን ስናየው አኒማል የሚባል ክላስ አለ እንበል። ክላስ አኒማል ስንል ክላስ አኒማል ምን ይሰራል? ለምሳሌ ይተኛል፣ ይበላል፣ ይራባል። ገብቷል? በቃ እነዚህ አይነት ነገሮች አሁን የዛኛው ክላስ ቢሄቨር ናቸው እንበል። ከዛ ክላስ ሌላኛው ክላስ ዶግ የሚል ቻይልድ ክላስ ብላችሁ አስቡ። ክላስ ክሬት አድርገን ሌላ ደግሞ ካት የሚለው ለምሳሌ ዶግ፣ ካት ምናምን እነዚህን ያዙልኝ። እነዚህን ክላሶች ብናደርገው ሁለቱም ዶግና ካት የዋናውን አኒማል የሚለውን ቢሄቨር ምን ያደርጋሉ? ኢንሄሪት ያደርጋሉ። ለምሳሌ ዶግ ካት ይበላሉ አይበሉም? ይበላሉ። ይተኛሉ ይተኛሉ። ይራባሉ አይራቡም? አያችሁ፣ የአኒማል ክላስ ቢሄቨርን እዚህኛው ጋር ስንጠቀም ኢንሄሪታንስ እንላለን። በቀላሉ የዛኛውን ኢንሄሪት አድርገን ያኛው ላይ ያለውን በሙሉ ተጠቅመን የራሳችንን እንጨምራለን ማለት ነው። ከዛኛው ማምጠን የፈለግነውንም ቀንሰንም ጨምረንም መጠቀም እንችላለን። ይሄ ምን ተብሎ ይጠራል ማለት ነው? ኢንሄሪታንስ ይባላል። ኢንሄሪታንስ ማለት በቃ ከዋናው ክላስ ሌላኛው ቻይልድ ክላስ ላይ ያኛውን ቢሄቨር እዚህ ላይ ስንለው ስንጠቀመው ማለት ነው። እስቲ ከዚህ ኢንሄሪታንስ ጋር የተያያዘ አንድ ኤግዛምፕል እንስራ። ሰዓት ለመጠቀም ኮዱን እዚች ጋር ጽፌያታለሁ። ቼክ አሁን እዚች ጋር ክላስ አኒማል የሚባል ክላስ ክሬት ተደርጓል ማለት ነው። ፋንክሽኑ ኢት የሚባል ለምሳሌ አንድ ኢት ፋንክሽን ኢት ፕሪንት ብለን ዚስ አኒማል ኢዝ ኢቲንግ፣ ሌላኛው ደግሞ ስሊፕ ዚስ አኒማል ኢዝ ስሊፒንግ። አሁን እነዚህ የምን እንትኖች ናቸው? የዚህ ክላስ እንትኖች ናቸው ማለት ነው። የዋናው ክላስ ናቸው። ከዛ ሌላኛው ክላስ የራሳችን ሌላ ክላስ ክሬት አድርገን ለምሳሌ ክላስ ኦፍ ዶግ ብለን ምንድን ነው የምናደርገው? እዚህ ቅንፍ ውስጥ አኒማል የዚህኛውን ክላስ ኔሙን እዚህኛው ቅንፋችን ፓራሜትራችን ውስጥ እናደርጋለን ማለት ነው። ይሄ ማለት ኢንሄሪት አድርግ ነው ማለት ነው። ክላስ ዶግ አኒማል ስንል እዚህ ውስጥ ያሉትን በቀላሉ ምን እያደረኩ ነው? አክሰስ እያደረኩ ነው ማለት ነው። አክሰስ ማድረግ እችላለሁ። ስለዚህ ዶግ ኢዝ ኢቲንግ፣ ዶግ ኢዝ ስሊፒንግ የሚለውን አንጽፍም ድጋሚ። በቃ ክላሱን ብቻ ጠርቼዋለሁ። እዚህ ውስጥ ያሉትን በሙሉ መጠቀም እችላለሁ። ኢንሄሪት እያደረኩ ነው ማለት ነው። ገባችሁ ሀሳቡ? በቃ ይሄ ጥቅሙን ለምን እንደሆነ እናያለን። አሁን ዶግ ብለን አኒማል አልነው። ስለዚህ እዚች ጋር ምንድነው ሌላ የራሳችን አንድ መጨመር ፈለግ ነው። ስፔሻል ዶግ ብቻ ሊያደርገው የሚችለው ለምሳሌ ባርክ። አሁን እንደዛ ማን ነው የሚያደርገው? ይሄንን አረገዋል። ክላስ አኒማል ብለን ጠርተናል። ስለዚህ እቺን ብቻ እዚህ ውስጥ ጽፈን እዚህ ውስጥ ያሉትን ሁለቱም ማድረግ እንችላለን። ዲስፕሌይ እንዲያደርግ ማድረግ እንችላለን። ምክንያቱም ምን አድርገነዋል? እዚህ ጋር ኢንሄሪት አድርገነዋል ማለት ነው። ከዛ ዶግ እዚህ ጋር ፋንክሽናችን የዚህኛውን ፋንክሽን ጠራ ማለት ነው። ከዛስ ዶግ ዋን ብለን ምን ማድረግ እንችላለን? ኢት ማለት የት ነው ያለ? አያችሁ፣ እዚህኛው ውስጥ ነው ያለ። የትኛው? የዋናው ክላስ ውስጥ ነው ያለ። ነገር ግን ዶግ ዋን ኢት ብዬ ብጠራው ያገኘዋል። ይሄኛው ዶግ ማለት ነው። ስሊፕ እዚሁ ስላለ ያገኘዋል። 3ም 4ም ዋናው ክላስ ውስጥ ከሆኑ ችግር የለውም። እያንዳንዱን ብንጠራ አክሰስ ማድረግ እንችላለን ማለት ነው። ከዛ የራሳችን ደግሞ እዚች ጋር ይሄኛው ክላስ ውስጥ ተጨመርነው ደግሞ እዚች ጋር ያለች እንበል ዲቭ ባርክ ያደርጋል። አሁን ይህንን ሴቭ አድርጌ ልክ ራንስ አድርገው ምን ያደርጋል? ሶስቱንም ዲስፕሌይ ያደርግልኛል ማለት ነው። እሽራ አያችሁ እዚህ ጋር ይኸው ዚስ አኒማል ኢዝ ኢቲንግ፣ ዚስ አኒማል ኢዝ ስሊፒንግ፣ ዶግ ኢዝ ባርኪንግ። አሁን እዚህ ጋር የኢቲንግ እና የስሊፒንግ የት ነው ያለ? እዚህኛው ክላስ ላይ ነው ያለ። ለምሳሌ ቤዝመንት ብንኖር ወይ ደግሞ ቤዝ ቢሆን ይሄ ኮድ የሆነ ፋይል ላይ የሆነ ቦታም ሊሆን ይችላል። ከዛ እኛ ደግሞ ያን ኢንሄሪት እናደርግና እዚህ ጋር የምንፈልጋትን ነገር እንጨምራለን ማለት ነው። አሁን ኢንሄሪታንስ የሚለው ኢንሄሪት የሚለውን አይዲያውን እንድትይዙ ነው። ገባችኋ? በጣም ስለምንጠቀመው ነው። ይሄን ኢአርፒ ላይ በጣም ነው የምንጠቀመው። በጣም ከሚባለው በላይ ነው የምንጠቀመው። ምክንያቱም ቤዝ አለ፣ በጣም ብዙ ነገሮችን ሰርተዋል። ሲአርኤም፣ ሴልስ፣ አካውንቲንግ፣
ማኑፋክቸሪንግ እያሉ ብዙ ሞጁሎች ተሰርተው ነው ያሉት። እኛ ደግሞ ምንድነው የምናደርገው? እነዛ ሞጁሎች ኢንሄሪት እያደረግ ሞዲፋይ እናደርጋለን በራሳችን ማለት ነው። እኛ የሰራነው ሞዴልን ከስተም ሞጁልን ቢሆን አንዱን ለአንዱ ኢንሄሪት እያደረግን መጠቀም ይቻላል። ኢንሄሪት የሚባለው አይዲያውን ያዙልኝ እዚህ ጋር ኮዱን አይደለም ሀሳቡን እንድትይዙ ነው የሚፈልገው። ገባችኋ? ኢንሄሪታንስ ማለት ይሄ ነው ማለት ነው። ጥያቄ ካለ መጠየቅ ይቻላል። ኮሜንት ላይ ጠይቁ። ሌላ የተረዳ ሰው መመለስ ስለሚችል ኮሜንት ላይ በነፃነት መጠየቅ ትችላላችሁ ማለት ነው። እዚህ ጋር ያልገባችሁን ነገር why inheritance is important። ለምንድን ነው ኢንሄሪታንስ? በቃ ምንድን ነው የኢንሄሪታንስ ጥቅም? አንደኛ አንድ የተጻፈውን ኮድ ደጋግመን መጠቀም እንችላለን። reuse a code በቃ ደጋግመን እንደፈለግ ነው መጠቀም እንችላለን። ይሄ ደግሞ ምንድን ነው የሚያደርገው? avoid repeating code ደጋግሙን ተመሳሳይ ነገር እዛም እዚህም ከምንጽፈው እንዳንጽፈው ያደርጋል፣ ይረዳናል ማለት ነው። ተረዳችሁን? ይሄ ኮድ በቃ የሆነ ቦታ ተጽፎ ተቀምጧል። ያን ኮድ በቃ ክላሱን ብቻ ኢንሄሪት እያደረግን ነፍ ቦታ መጠቀም እንችላለን። በቃ አሁንም ደጋግመን አሁን ለምሳሌ ዶግ ካት የሚሉ አይታችኋላ። ዶግ ኢዝ ኢቲንግ፣ ዶግ ኢዝ ባርኪንግ፣ ዶግ ኢዝ እንደዚህ። ከዛ ደግሞ ካት ኢዝ ኢቲንግ፣ ካት ኢዝ ስሊፒንግ እያልን ኮድ ደጋግመን እንዳንጽፍ ያደርገናል። ገባችኋ? በቃ ዋናው ክላስ አስቀምጠን ከሱ ኢንሄሪት እያደረግን መጠቀም ይሄንን ያስቀርልናል ማለት ነው። ሌላኛው ደግሞ ኦርጋናይዝ ፕሮግራምስ በተር ምንድነው? ፕሮግራሙን በቃ መልክ ያስይዟል። ባይዘ እንደዚህ ኢንሄሪት እያደረጋችሁ ምናምን የምትጠቀሙ ከሆነ በስነ ስርዓት ኦርጋናይዝ አድርጎ ያስቀምጠዋል ማለት ነው። ተረዳችሁን? ስለዚህ ኢንሄሪታንስ ለኢአርፒ ስፔሻሊ ትላልቅ ሲስተም ሲሰሩ በቃ በጣም ወሳኝና ወሳኝ ነው። በቃ ግዴታ ኮድን ደጋግማችሁ መጻፍ የለባችሁ። እንደዚህ አይነት እንትኖች አሉት ማለት ነው። ስለዚህ ኢንሄሪታንስ ማለት ይህንን ይመስላል ማለት ነው። ሌላኛው ደግሞ ኢንካፕሱሌሽን ነው። ኢንካፕሱሌሽን ማለት ደግሞ ምንድን ነው? ፕሮቴክቲንግ ዘ ዳታ ኦፍ ክላስ የክላስን ዳታ ፕሮቴክት ማድረግ ማለት ነው። አንዳንድ ጊዜ ምንድን ነው ዳይሬክት ቫሪያብሉ እንዳይቀየር የሚያደርግ ነው ኢንካፕሱሌሽን ማለት። በቃ ዳታችሁ ዝም ብሎ የሆነ ሰው እንደመጣ እንደፈለገ እንዳይቀይር የሚያደርገው። ለምሳሌ sometimes we don't want sometimes do not want users to directly change variables ዩዘሩ ወይ ደግሞ ተጠቃሚው ቀጥታ ቫሪያብል እንትኖችን እንዲቀይር አንፈልግም። አንዳንድ ጊዜ ለምሳሌ ባንክ አካውንት ተነስታችሁ ለምሳሌ 5000 ብር እያለ ተነስተ 10000 ብር ማድረግ አችልም። በቃ በኢንካፕሱሌሽን እንትን ተብሏል። ግዴታ ምን መደረግ አለበት? ወይ ዴቢት ወይ ክሬዲት መሆን አለበት። ያንተ ባላንስ እንዲጨምር ወይ እንዲቀንስ ወይ ወጪ ወይ ገቢ መሰራት መቻል አለበት። ዝም ብሎ ሄዶ ብሩን መቀየር አይቻልም። ምክንያቱም በኢንካፕሱሌሽን ምንድነው? በኢንካፕሱሌሽን ኦልሬዲ ፕሮቴክት ተደርጓል ማለት ነው። ስለዚህ ኢንካፕሱሌሽን ማለት ባህሪው ምንድነው? ለዚህ ነው የሚጠቅመው ማለት ነው። ፕሮቴክት ዳታ ኦፍ ክላስ፣ ፕሮቴክቲንግ ዳታ ኦፍ ክላስ ይሄ ነው ስራው ማለት ነው። ለምሳሌ እችን ፋንክሽን እንያት። እሺ ለኢንካፕሱሌሽን እችን ምሳሌ አንዴ ልብ ብላችሁ ያት እዚህ ጋር ስንት አሁን የክላስ ባንክ አካውንት የሚባል ክላስ ክሬት አድርገናል። እዛ ባንክ ውስጥ ደግሞ 3 ሜተድ ወይ ደግሞ 3 ፋንክሽን አለን። አንደኛው ፋንክሽን ባላንስን ምን የሚያደርገው ኢኒሻላይዝ የሚያደርገው ነው፣ ኢኒሻላይዝ ባላንስ ማለት ነው። ሁለተኛው ዲፖዚት ነው። ሶስተኛ ደግሞ ጌት ባላንስ፣ ባላንሱን አገኝ ጌት የምናደርግበት ነው ማለት ነው። አሁን ዲፖዚት ስንለው ምንድነው? መጨመር ማስገባት መቻል አለን። ባላንስ አለን እዚች ጋር ያለችዋ ይሄ ባላንስ ፕላስ ኢኳልስ ቱ አማውንት ባስገባ ነው ልክ አማውንት አድ እንዲያደርግ። አሁን ባንክ አካውንታችን ላይ ያለውን ገንዘብ ቀጥታ ገብተን ምን ማድረግ አንችልም ማለት ነው። ገቢ ወይ ደግሞ ወጪ መስራት አንችልም። ዝም ብለን ማነው ሶሪ ባንክ አካውንታችን ላይ ብሩን ዝም ብለን ኤዲት ማድረግ አንችልም፣ መቀየር አንችልም። ግዴታ ዲፖዚት ማድረግ አለብን ማለት ነው ለመጨመር። እሱንም የሚሰራ ነው። እዚህ ጋር ዲፖዚት ተደርጓል። ስለዚህ አማውንቱ ተጨመረ። ከዛ ባላንሱን ደግሞ ጌት የምናደርግበት ሜተዳችን ነው ማለት ነው። አካውንት ኢኳልስ ቱ አካውንት ባንክ አካውንት እዚች ጋር ክላስ ኔሙን ያዘውና 1000 ብር ነው። እዚች ጋር ያዙልኝ። አካውንቱ ላይ ያለው 1000 ብር ነው። ይሄ 1000 ብር ላይ 500 መጨመር ፈለግኩ። ገባችሁ? 500 መጨመር ፈለግኩኝ። ቀጥታ ሄጄ 1000ን ቀይሬ 1500 ማድረግ አልችልም። ምንድነው የሚደረገው? 500 ዲፖዚት መስራት አለብኝ። አሁን ወደ አካውንቲንግ ስንገባ ስለዚህ ጉዳይ በጣም ትረዳላችሁ። ክሬዲት እና ዴቢት የሚባል ነገር ሁለቱ አንድ ላይ ነው። ክሬዲት 500 ከወጣ ዴቢትም 500 መሆን አለበት። ምንድነው? ተዘግቶ እንዲያልፍ ማለት ነው።
እኩል ነው እንዲያልፍ እንደዚህ አይነት ሀሳብ ነው። አሁን 1000 ያለን 500 ምን ልናደርገው ነው? ዲፖዚት ልናደርገው ነው። ማንም ፋንክሽን ነው የጠራ እዚች ጋር ይኸው እዚች ጋር ፋንክሽን ኔማችን ዲፖዚት ደግሞ ባላንስ ላይ ስንት ጨምር ነው የሚለው እዚህ ጋር አማውንት ጨምር እያለ ነው። ባላንሳችን ስንት ነው? 1000 ብር። አማውንት ደግሞ ስንት ነው እያለ ነው እዚች ጋር 500። የዚህ ሁለቱ ድምር ጌት ባላንስ እንለው። ጌት ባላንስ የማንን ነው? ታች ባላንስ ያለችዋን ጥራ። እቺ ባላንስ መጀመሪያ እዚች ጋር ያለችዋ ነች። እዚች ጋር ደግሞ አማውንት ይደመርባታል። አማውንት ከተደመረባት በኋላ ደግሞ ያለችዋን ካረንት ባላንስ የሚታሳየን ነች ማለት ነው። አሁን ይህንን ራንስ አደረገው ምን ያደርግልኛል? 1500ን ደምሮ 1500 ነው ያንተ ባላንስ ይለኛል ማለት ነው። 500 ከምንድን ነው የመጣች? ዲፖዚት አርጊያት ነው ማለት ነው። እሺ ራን እናድርገው። ሴቭ አድርገን አይታችኋል። ባላንሱ ስንት ነው እያለኝ ነው? 1500 ከመጣ ኢኒሻል ባላንስ አለን እዚች ጋር ስደመር ዲፖዚት ያደረኩት። ይሄ ምን ተብሎ ይጠራል ማለት ነው? ኢንካፕሱሌሽን ነው ማለት ነው። ገባችሁ? ይሄም ከክላስ ወይ ደግሞ ከኦኦፒ አንዱ አካል ነው ማለት ነው። እሺ ሌላኛው ደግሞ ፖሊሞርፊዝም ነው። ፖሊሞርፊዝም ማለት ደግሞ ተመሳሳይ ሜተዱ ተመሳሳይ ነው የሚጠቀምና ወይ ደግሞ ፋንክሽን ኔማችን ተመሳሳይና ነገር ግን ዲፍረንት ኦብጀክት የሆኑ ማለት ነው። የሚያደርጉት የተለያየ የየክላሳቸው ማለት ይቻላል። በክላስ ለምሳሌ ብንሰራ እዛ ክላስ ውስጥ ያለው ፋንክሽን ኔም እና እዚኛ ላይ ያለው ፋንክሽን ኔም ተመሳሳይ ነው የሚሆነው። ለምሳሌ እንደዛ ሲሆን ተመሳሳይ ነውና ነገር ግን እያንዳንዱ ፋንክሽን የሚሰሩት ስራ የተለያየ ነው የሚሆነው። እንደዛ ሲሆን ፖሊሞርፊዝም እንዳለን one method name can have behave differently for different object። አንዱ ሜተድ ዲፍረንት ኦብጀክት ላይ ምን ሲያደርግ ቢሄቭ ሲያደርግ ማለት ነው። ለምሳሌ አንድ ምሳሌ ልስራላችሁ። አሁን ደግሞ ለፖሊሞርፊዝም እስቲ ይሄንን ምሳሌ ነው። እዚህ ጋር 3 ክላስ አለን። እዚህ ጋር አንደኛ ክላስ፣ ሁለተኛ ክላስ፣ ሶስተኛ ክላስ 3 ክላስ አለን እዚህኛው ፋይል ላይ ማለት ነው። የመጀመሪያ ክላስ ላይ ሳውንድ ፋንክሽን ዶግ ባርክስ የሚል አንድ ፋንክሽን አለ እዚች ጋር እንደሚታዩት ማለት ነው። የመጀመሪያ ክላስ ላይ ሁለተኛው ክላስ ኦፍ ካት ፋንክሽን ኔማችን ምንድነው? ወይ ሜተድ ኔማችን ምንድነው? ሳውንድ ከመጀመሪያው ጋር ተመሳሳይ ሜተድ ኔም ማለት ነው፣ ወይ ደግሞ ፋንክሽን ኔም አያችሁ እዚህ ጋር። ሶስተኛም ደግሞ አለን ካው፣ እሱም ተመሳሳይ ፋንክሽን ኔም ግን ሶስቱም የየራሳቸው ነገር ነው ፕሪንት የሚያደርጉት። ለምሳሌ ዶግ ምን ያደርጋል? ዶግስ ባርክስ ነው። ሁለተኛ ላይ ካት ሚው ብቻ ሚው ብላችሁ አስቡት። ካት እንደዛ ነው የምትለው። ሶስተኛ ደግሞ ካው ሞምስ። አሁን እነዚህ 3 ክላሶች ተመሳሳይ ፋንክሽን ኔም ይዘዋል፣ ሜተድ ኔም ማለት ነው። ግን የተለያየ ነገር ቢሄቭ ነው የሚያደርጉት፣ የተለያየ ነገር ነው እንትን የሚለው። ከዛ እዚች ጋር ፋንክሽናችንን ጠራ ነው እንዳለ ማን ነው ክላሳችን እንዳለ ጠራ ነው። ሶስቱንም በአንዴ እንዲህ መጥራት እንችላለን ማለት ነው። ባይዘይ እዚች ጋር ያያችሁ ነው ክላስ ዶግ ካት ምናምን የሚለውን ሶስቱን እዚች ጋር እንትን ያለው። ከዛ ፎር አልኩኝ አኒማል ኢን አኒማልስ አልኩኝ። አያችሁ አኒማል ምን ይሄ ስለነዚህ ቫሪያብል ምናምን ያለፉት ፎር ሉፕ ላይ በጣም ተምራል ስለነዚህ ጉዳይ። አሁን ላይ ተመልሰን እንዲህ ነው አለልም። ብቻ ግን ፎር አኒማል ቫሪያብል አኒማልስ ማን እንጠራን? እዚች ጋር ሰሪያል አኒማልስ እና አኒማል ዶዝ ሳውንድ አልኩኝ። አኒማል ዶዝ ሳውንድ አሁን እንደዚህ ስል ምንድነው የሚያወጣልኝ ነው? ምን ያደርግልኛል? ሳውንድ የሚለውን ያሉትን ፋንክሽን የሚያዙትን በሙሉ ያወጣቸዋል ማለት ነው። ገባችሁ? አሁን ልክ ራን ሴቭ አድርገን ራን ስናደርገው ሶስቱንም ፕሪንቶች ያወጣልናል። እሺ ራን እናድርገው። አያችሁ እዚህ ጋር ሶስቱንም ምን አውጥቶልናል ማለት ነው። የፋንክሽን ሶስቱም የፋንክሽን ቫልዩ በተለያየ ክላስ ውስጥ ያሉት ባንድ እንትን ብቻ ጠርቼ ሶስቱም እንዲወጣ አደረኩ ማለት ነው። ገባችሁ? ለእንደዚህ አሁን ይሄ እዚህ ጋር ብቻ ሎጂኩን እንድትይዙት እንጂ ይሄ የሚጠቅመው ምንድነው? በጣም ብዙና ረጃጅም ኮዶች ያላቸው ፋይል ያላቸውን ስንሰራ በጣም ይጠቅመናል። አሁን ላይ እንኳን ብዙም እንትን አትሉም እንዴ ሶስቱን አንድ ቦታ ብናደርጉ ሲያው ነው ምናለ ትሉላት ይችላልላችሁ።
ይሄ ግን ምንድነው ለምንድነው የሚጠቅመን? ብዙ ፋይል ያለው ሲስተም ስንሰራ እንደዚህ አይነት ነገሮች በጣም ስለሚረዱ ነው፣ በጣም ስለሚጠቅሙ ነው። ገባችኋ? ስለዚህ ፖሊሞርፊዝም ማለት ደግሞ ይሄ ነው ማለት ነው በቀላሉ። በቃ ተመሳሳይ ሜተድ ኔም ግን የተለያየ ነገር ቢሄቭ የሚያደርገው ማለት ነው። ገባችሁ? ይሄ ፖሊሞርፊዝም ይባላል። እሺ ሌላኛው ደግሞ ክላስ ቫሪያብል ነው። ምንድነው ይሄ ማለት? ክላስ ውስጥ ቫሪያብሎችን ማድረግ እንችላለን፣ አሳይን እናደርጋለን። እና there are two types of variables in classes: instance variable and ክላስ ቫሪያብል። ኢንስታንት ቫሪያብል ስንል ምን ማለታችን ነው? እያንዳንዱ ኦብጀክት የራሱ የሆነ ኮፒ ነው ያለው። ለምሳሌ ሰልፍ ዶት ኔም፣ ሰልፍ ዶት ኤጅ የራሳቸው በቃ ሰልፍ ብለ ሰልፍ ዶት ለዛችኛው ፋንክሽን የምትሆን የራሱን ነው ያለው። አንዳንድ ምንድነው ኢንስታንስ ቫሪያብል የምንለው ማለት ነው ለእያንዳንዱ። ወደ ክላስ ቫሪያብል ስንመጣ ግን ሼርድ ባይ ኦል ኦብጀክትስ። ኤግዛምፕል አሁን ለምሳሌ አንድ ኤግዛምፕል እንጻፍ። እቺን ኮፒ ላርጋትና ላሳያችሁ። አሁን ይሄንን ኮድ ይሉኝ ክላስ ኦፍ ስቱደንት የሚባል ክላስ ክሬት ተደርጓል። እሺ ስኩል ብዬ አዲስ ስኩል። አሁን ይሄ ምንድነው? ውጭ ነው ያለ ክላስ ቫሪያብል ነው ማለት ነው። ይሄ ስኩል ምንድነው? ክላስ ቫሪያብል ነው፣ ከፋንክሽን ውጭ ነው ያለ፣ ሰልፍ ምናምን ውስጥ አይደለም ማለት ነው። ሶ ከዛ ፋንክሽኑን ጻፍኩኝ። እቺ ኢኒሻል ስለ ኢኒሻል ምናምን በባለፈው ቪዲዮአችን ላይ በጣም በሚገባችን ተምራል። እሱን ተመለሳችሁ ቼክ አድርጉት። ከዛ S1 ዚኳልስ አልኩና ስቱደንት ሚስ ክላስ ኔም አቤል አልኩት። እነዚህ ምንድነው አሳይን እያደረኩት ነው፣ ቫልዩ እየሰጠዋቸው ማለት ነው። S2 ስቱደንት ብዬ ሳራ አልኩኝ። አሁን ለፓራሜትሩ ቫልዩ ምንድነው ፓዝ አድርጌለታለሁ ማለት ነው። ፕሪንት አልኩት S1 እቺኛ S1 የማን ታውጣ? ስኩል አዲስ ስኩል ማለት ነው። እቺኛ S2 እቺኑ ስኩል እንድታወጣ ጠራው ማለት ነው። የተለያየ ቫልዩ ያለው ይሰጠኛል ማለት ነው። ነገር ግን አንድ ቫሪያብል ነው የጠራሁት እዚች ጋር። ምንድነው ይሄ ክላስ ቫሪያብል ነው የሚባለው ማለት ነው። አንዱን ፊልድ ወይ ደግሞ አንዷን ቫሪያብል ሁሉም ክላሶች የሚጠቀሙት ወይ ደግሞ የሚፈልጉ ከሆነ ይችላሉ። ይሄ ውጭ ላይ ተደርጎ ማለት ነው። እሺ ሴቭ አድርገን እናድርገው። አያችሁ ሁለት አዲስ ስኩል አወጣልኝ ማለት ነው። ሁለቱም እዚች ጋር ያሉት ቫልዩዎች ቀይታ ማንን ነው የጠሩ ማለት ነው? የዚህኛውን ስኩል ነው የጠቀሙት ከፋንክሽን ውጪ በቃ አጠቃላይ ዋናው እንትን ላይ ስላለ ማለት ነው። ለዛ እንደዚህም ይረዳናል። ጀስት ይሄ ለምንድን ነው የሚጠቅመን? ዱፕሊኬት ዳታ እንዳናረገው ይጠቅመናል። አሁን እነዚህ ጥቃቅን እዚች ጋር የምታዩት ነገር ሎጂኳንና ሀሳቡን ብቻ ለማወቅ ሞክሩ። ምክንያቱም ትላልቅ ሲስተም ላይ አሁን በተለይ ወደ ARP ስንገባ እንደነዚህ አይነት ጥቅሞችን በጣም ነው የምትረዱት። በጣም ኦኬ ብላችሁ ነው የምትረዱት። ብቻ ሀሳቧን እዚች ጋር ለመያዝ ሞክሩ። ካልገባችሁ መጠየቅ ትችላላችሁ ማለት ነው። እሺ ሌላ ደግሞ ስታቲክ ሜተድ እና ማጂክ ሜተድስ የሚባሉ ሁለት ነገሮች አሉ። ይህንን ሪዲንግ አሳይመንት ነው የሚሰጣችሁ። እዚች ጋር ስታቲክ ሜተድ፣ እዚች ጋር ደግሞ ማጂክ ሜተድ አለች። እቺን ሪዲንግ አሳይመንት ነው የሚሰጣችሁ እና አንብባችሁ ተረዱ። ያልገባችሁ ነገር ከሆነ ደግሞ መጠየቅ ትችላላችሁ ማለት ነው። ሶ ይህን ኦኦፒ ሰመሪውን ስናየው ኢንሄሪታንስ አይተናል፣ የዛሬዎችም ማለት ነው። ኢንካፕሱሌሽን አይተናል፣ ፖሊሞርፊዝም አይተናል። ከዛ ደግሞ ሌላኛው ክላስ ቫሪያብል አይተናል ማለት ነው። ስለዚህ ይሄ የኦኦፒ ደግሞ ኦብጀክት ኦሪየንትድ ፕሮግራሚንግ የምንለው የሰመሪው ይሄንን ይመስላል ማለት ነው። ስለዚህ ኦፊሻሊ የፓይተን ኮዳችን እንደዚህ አይነት ትምህርት እዚህ ጋር እንጨርሳለን ማለት ነው። ከዚህ በኋላ ምንድን ነው የምንሰራ? ፕሮጀክቶችን ነው የምንሰራ። በቃ ከዚህ በኋላ አሁን ክላስ ድረስ ደርሳላ። ክላስ፣ ፎር ሉፕ፣ ፋንክሽን፣ ቫሪያብሎች ምናምኖችን አይተናል። ከዚህ በኋላ እነዚህን እያጣመር በቃ አሪፍ ነገሮችን ፕሮጀክቶች በቃ ፕሮጀክት ታይትል እየተሰጣጣን ፕሮጀክት እየሰራ ሞር እናንተ ስለ ኮድ በጣም እንድታውቁ ይደረጋል። ሌላ ደግሞ ኤአርፒያችንን በይፋ ከዚህ በኋላ በሚንጀምረው ላይ ስለ ኤአርፒ ነው የምንጀምረው። ምክንያቱም ከዚህ በኋላ የፓይተን እና ሌሎችም ኤችቲኤምኤል የባክኤንድም የፍሮንቲንድም ትንሽ የአይዳ ይዛቸዋል ብዬ ነው ማምነው። ስለዚህ ከዚህ በኋላ ወደ ኤአርፒ ነው የምንሄደው። እንዳልኳችሁ ቅዳሜ ነገ ማለት ቅዳሜ ማለት ስንት ነው የሚሆነው? 19 መሰለኝ። ቅዳሜ በ19 3 ሰዓት ላይ ላይቭ እንገናኝ። ከዛ እስካሁን የነበረውን አካሄዳችን እንገምግመው። እንዴት ነበረ? ምንስ ተጠቀማችሁ? እንደጠበቃችሁት አገኛችሁት ወይ?
ወይስ ይቀራል? ምን ሲስተካከል? ምክንያቱም አሁን የጀመርነው በቃ በፐርሰንት ብናስቀምጠው ከመቶ እኔ አይዶ ነው 10% ራሱ ይድናል ብዬ አላስብም። በጣም የበለጠው ነው የሚቀረን። በጣም የበለጠ በጣም ሰፊ እንትን ሊወስድ የሚችለው ነው እየቀረን። እሱ ላይ እንደዚህ አይነት እንትኖች እንዳይፈጠሩ በቃ እንደዚህ ቢደረግልን እንደዚህ ቢሆንልን ምናምን ኤቭሪ እንትኖችን እንነጋገራለን። ወስነንም ወደ ቀጣይ እንዴት መሄድ እንዳለብን ቀጣይ ማለት እንዴት መሄድ አለብን የምንለው ላይ እንነጋገራለን። ስለዚህ ቅዳሜ ላልሰሙትም ብቻ ሼር አድርጉና ሀሳቡን ቅዳሜ 3 ሰዓት ላይ እንገናኝ። ትንሽዬ እስቲ ትንሽ አንድ 20-30 ደቂቃ ብትሆን እንነጋገርና ያለውን ነገር በቃ ወደ አሪፍ ነገር እንወስን። እኔም በቃ ማለት ጊዜን ሰጥቼ የሆነ ነገር ካለኝ ጊዜ ማለት እኔም ካለኝ ጊዜ ላይ የሆነ ነገር አድርጌ እዚህ ቁጭ እስካልኩ ድረስ እናንተም ደግሞ ካላችሁት ጊዜ ላይ ጊዜ ለዚህ ነገር ሰጣችሁ እንትን እስካላችሁ ድረስ በቃ የሆነ አሪፍ ነገር ላይ መድረስ ስላለብን ሞር ይሄ ነገር መልክና ሲይዘው ስለዚህ ቅዳሜ እንገናኝ ማለት ነው። እሺ ሌላ ደግሞ ለእናንተ ልሰጥ የሚፈልገው ሳምንትም 2 ሳምንትም ብቻ የፈጀባችሁን ፈጅቶ ኤአይን ተጠቅማችሁ ምናምን ከዚህ በኋላ ወደ ማለት ከዚህ በኋላ የምናየው ኤአይን ተጠቅመን ራሱ እንዴት ነው አሪፍ ኮዶችን የምንጽፈው የምናጽፈው የምንጠቀመው የምናየው ምለውን ልንጀ ማይ ስለምንሰራም ከዚህ በኋላ ያሉን ፕሮጀክቶች ላይ ኤአይን በጣም በሚገባ እየተጠቀም እናንተ ሞር እንዴት እንድትጠቀሙ በዛ ላይ የሚያየን ወድ እንደዛ ነው የምንሄደው። እስከዛ ግን እዚህ ጋር የምታዩት 4 ታይትሎች ካሉት ታይትሎች እነዚህ መርጫቸዋለሁ። ስቱደንት ኢንፎርሜሽን ኤንድ ግሬድ ሲስተም፣ ላይብራሪ ቡክ ትራኪንግ ሲስተም፣ ኤምፕሎይ ፔሮል ኤንድ ሪካርድስ ማናጀር፣ ሆስፒታል ፓሸንት ሪካርድ ሲስተም። ከዚህ ውስጥ አንዳንድ ደስ ያላችሁን ታይትል ምረጡና ፉል ኢንፎርሜሽን ያለው ፕሮጀክት ስሩ። ክላስ ፎር ሉፕ ፋንክሽን የሚሉትን እንዳለ ተጠቅማችሁ ምንድነው የምትሰሩልኝ? ከዚህ 4ቱ ላይ ደስ ያላችሁን አንዳንድ ምረጡና በአንድ ቀን በሁለት ቀን አይደለም ጊዜ ወስዳችሁ ተረድታችሁት ኢቭን ኤአይ ራሱ ቢሰራላችሁ ኮዱን እናንተ ኮዱን ተረድታችሁ ያልገባችሁን ነገር መስመር በመስመር ኤአይ ራሱ እየጠየቃችሁ ነፍስ ያለው እኔ አሁን እንዲያርጉ አይደለም በቃ ታይትል ብቻ ነው የሰጠኋችሁ። ከዛ አሪፍ ስራ ሰርታችሁ ከዛ ደግሞ የእናንተን ስራ እያየን እንገመግማለን ማለት ነው። ከዛ ማወቅ ያለብን ከእናንተ ከሰራችሁት ላይ እኛ ደግሞ መማር ያለብን እንማራለን እናያለን ማለት ነው። ከዛ እንደዚህ እያለን የኮድ እውቀታችንን ስኪሉን እያሳደግን እንሄዳለን ማለት ነው። ስለዚህ ይሄኛው ነገር ላይ ስሩ። ላይቭ ላይ እንገናኝና ከዚህ በኋላ ያለውን ነገር መልክ እያስያዝ እንሄዳለን። ኔክስት ጆርናችን ፕሮጀክቶች መስራትና ኢአርፒ ይሆናል ማለት ነው። ረጅሙን ጉዞ ሄደን እዚህ ደርሰናል። በጣም አድካሚ ጊዜያቶች አልፈዋል። ብቻ እነዚህ ሁሉ አድካሚ ጊዜያቶች ደግሞ የሆነ ፍሬያማ ማመጣ ከሆነ ጀስት የኔም መድከም የእናንተም መድከም ትርጉም አልባ ሊሆን ነው ማለት ነው። ስለዚህ እንጠንክርና አሪፍ ነገር እንስራ። ሞር እንገናኝ፣ ላይቭ ላይ እንገናኝና እዛ ላይ እንነጋገር። ከዚህ በኋላ አሪፍ ነገሮች እየመጡ ነው። ስለዚህ እንዳመጣጡ እንጠቀማለን ማለት ነው። ስለዚህ ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ በያላችሁበት ብዝት ትበልልኝ። ቅዳሜ ቀጠሯችን ይጠበቅ እንዳይረሳ።